ኦኬ ማቴዎስ 7 ከቁጥር 21 ጀምሮ እንዲህ የሚል ቃል አለ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ይላል። ይህ እውነተኛ አማኞችን የሚመለከት ነው ወይ? ፈጽሞ አይደለም፣ ፈጽሞ አይደለም። ምናልባት ቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ የሚል ቃል አለ። በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታው ሚለኝ ወይ ደግሞ ያው የኔ ስም ኃይል አለውና በስሜ የሆነ ነገር የሚያደርግ ሰው ወይም ደግሞ ጌታ እንዲህ ብሎኛል ብሎ በጌታ ስም የተናገረ ሰው የእግዚአብሔር መንግሥት የሚወርስ አይደለም አላቸው። መጀመሪያ በብዙ ነገር እውነተኛ አማኞችን አይመለከትም። ኢየሱስን በሚያስተምር ሰዓት በሞትና ትንሣኤ የተመሰረተችው ቤተክርስቲያን አልተመሰረተችም። ቅድስት ቤተክርስቲያን የለችም። በአይሁድ ማህበረሰብ መካከል ነው እያስተማረ ያለው። በዙሪያው በሚያጋፉት ሰዎች መካከል ነው እያስተማረ ያለው። ከሁሉ በላይ ግን ጌታ ያስቀመጠው ነገር አለ፣ መቀደም ያለበት ነገር። በነገራችን ላይ ኢየሱስ እዛው ምድር ላይ በነበረ ሰዓት በስሙ አጋንንት የሚያወጡ ሰዎች እንዳሉ በማርቆስ ወንጌል፣ በዮሐንስም ወንጌል ተጽፏል። በሐዋርያት ሥራ መጽሐፍም ላይ ተጽፏል። እዛው እሱ እያለ የጌታን ስም በርኩሳን መናፍስት ላይ የጠሩ ርኩሳን መናፍስት የሚያወጡ ሰዎችም በጊዜው ነበሩ እዛው። ለምሳሌ ሐዋርያት ወደ አንድ መንደር ሲገቡ አንድ ሰው በኢየሱስ ስም አጋንንት ሲያወጣ አዩት። ሲያወጣ ነው ያዩት። መተው ለጌታ ምንድን ያሉት? ጌታ ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው፣ ሲያወጣ አገኘ ነው። የሆነ ሊያወጣ ሲሞክር አይደለም፣ ሲያወጣ ሲጀመር እኛም ራሱ በጌታ ያመንን ሰዎች እርኩሳን መናፍስትን የምናስወጣው አማኝ ስለሆንን ብቻ አይደለም። ኢየሱስ አማኝ ስለሆናችሁ ሂዱ አስወጡ አላለም። በስሜ አስወጡ ነው ያለው። የሚያስወጣው የስሙ ስልጣን ነው፣ የስሙ ቃል ነው የሚያስወጣው። እና በወንጌል ውስጥም በሐዋርያት ሥራ ውስጥም ብዙ ሰዎች ነበሩ የጌታን ስም በርኩሳን መናፍስት ላይ ይጠሩ ነበሩ። እንደውም በሐዋርያት ሥራ ላይ የምናገኛቸው የአስቄዋ ልጆች መጽሐፉ ምን ይላል? እያስወጡ ይዞሩ የነበሩ አይሁዶች ነበሩ ይላል። በኢየሱስ ስም አጋንንትን እያወጡ ይዞሩ ከነበሩ ብዙ አይሁዶች መካከል ደግሞ የተወሰኑት የአስቄዋ ልጆች ነበሩ፣ የካህኑ ልጆች። እንግዲህ እነዚህ ጥቂት ልጆች ናቸው፣ ግን እያወጡ ይዞሩ የነበሩ ሰዎች ናቸው። ኢየሱስ ምን አለ? በስሙ በዛም እሱ እዚሁ እያለ በስሙ ብዙ ነገር ሰዎች የሚያደርጉ ግን የእሱ ደቀ መዝሙር መሆን የማይፈልጉ ሰዎች፣ አይ ነገር ልክ እንደ ማጂክ ማለት ነው። ከዛም ዘመን በኋላ ደግሞ ኢየሱስ ከሄደም በኋላ በሐዋርያት ሥራ ውስጥ እየዞሩ የሚያስወጡ በስሙ መዓት ሰዎች ነበሩ። ዛሬም ላይ እንደዛው ሊኖር ይችላል። ግን እነዚህ ሰዎች የኢየሱስ ደቀ መዛሙርት አይደሉም። አንደኛ ዮሐንስ ሐዋርያውና ወንድሙ ጌታ ጋር መጥተው ያቀረቡት ሪፖርት አለ ስለ እነዚህ ሰዎች፣ ስለ እንደነዚህ አይነት ሰዎች። ጌታ ሆይ አንድ ሰው በሰፈር ውስጥ በስምህ እርኩሳን መናፍስትን ሲያወጣ አየነው፣ ነገር ግን ስለማይከተል ማለት ደቀ መዝሙር ስላይደለ እንዳያደርግ ከለከል ነው ብለው ጌታን ይነግሩታል። ሪፖርታቸው ምንድነው? ሰውየው ደቀ መዝሙር አይደለም፣ ግን በስሙ አጋንንት ሲወጣ ወይ ሰምቷል ወይ አይቷል። እሱም ያንን ነገር እያደረገ ነበረ በጊዜው። ሁለተኛው ደግሞ ራሱ ጌታ የተናገረው ቃል ነው። የላከኝን የአባቴን ፈቃድ የሚያደርግ ነው ወደ እግዚአብሔር መንግሥት የሚገባው እንጂ ስሜ ኃይል ስላለው በስሜ ስለተጠቀማችሁ ስሜን ስጠሩ የሆነ ነገር ሲከሰት በዛ ምክንያት የእግዚአብሔር መንግሥት አትወርሱም። መጀመሪያ መቅደም ያለበት ነገር አለ ብሎ ጌታ በተናገረው ነገር ውስጥ እነዚህ ሰዎች ያላሟሉት ነገር እንዳለ እናውቃለን። ያ ያላሟሉት ነገር ምንድን ነው? የላከውን የአባቱን ፈቃድ አልፈጸሙም። የላከውን የአባቱን ፈቃድ አልፈጸሙም። አሁን እንጠይቃለን። ምናልባት ይሄ ማቴዎስ ወንጌል ቀድሞ ያነበብነውን ማቴዎስ ወንጌል ምዕራፍ
12 ላይ የአባቱን ፈቃድም አድርገው ደግሞ ይህንን ስራ የሚሰሩ ደግሞ ሰዎችን እናገኛለን። እነሱ ደግሞ ደቀ መዝሙር ናቸው፣ ተከታዮች ናቸው። ማቴዎስ 11 ቁጥር 46 ጀምሮ ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናት ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ እነዚህ አምነው የተከተሉ ናቸው፣ ወስነው የተከተሉ ናቸው። ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። እዚህ ጋር ያለው ዝምድና ጥብቅ ነው። እዛ ጋር ያሉትን ግን ከቶ አላወቅኳቸውም ነው የሚለው። የላከውን የአባቱን ፈቃድ ሳያደርጉ በስሙ ብዙ ነገር ሲሰራ አይተው የሰሩ ሰዎች ወይም ለመስራት የሚያስቡ ሰዎች እነሱን አላወቅኳቸውም ነው የሚለው። እነዚህኞቹ ግን የላከኝን የአባቴን ፈቃድ የሚያደርግ ከሆነ ግን እሱ እህቴም እናቴም ወንድሜም እርሱ ነው ብሎ አለ። አሁን እነዚህ ደቀ መዛሙርት ናቸው፣ ተከታዮች ናቸው፣ አማኞች ናቸው። የላከውን የአባቱን ፈቃድ ያደረጉ ናቸው። አሁን የምንጠይቀው ጥያቄ ኦኬ፣ እነዛ በስሙ የሆነ ነገር አድርገዋል፣ እነዚህ ደቀ መዛሙርቱም በስሙ እያደረጉ ነው። በሁለቱ መካከል ያለው ነገር የላከውን የአባቱን ፈቃድ ማድረግና ለማድረግ ነው። ታዲያ የላከው የአባቱ ፈቃድ ምንድነች? በዮሐንስ ወንጌል ውስጥ ሄደን አንድ ንባብ ማንበብ እንችላለን። ዮሐንስ 6 ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ ልጅንም አይቶ ወይም ኢየሱስን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ወዘተ። የላከው የአባቱ ፈቃድ በላከው በልጁ እንድናምን እውነተኛ እምነትና እውነተኛ ደቀ መዝሙር መሆን፣ ተከታይ መሆን። ስለዚህ እውነተኞች አማኞች፣ እውነተኞች ደቀ መዝሙሮች ወይም የጌታ ተከታዮች የኢየሱስ እህቶች፣ እናቶችና ወንድሞች ናቸው። አላወቅኳቸው የሚባሉት ውስጥ አይደለም። በስሙ ግን ብዙ ነገር አድርገው እሱ ፈጽሞ አላወቅኳችሁም፣ አላውቃችሁም ሳይሆን አላወቅኳችሁም የሚላቸው ደግሞ አሉ። ምንድን መለያቸው ሲባል የላከውን የአባቱን ፈቃድ ሊፈጽሙ የማይፈልጉ፣ የላከው የአባቱ ፈቃድ ደግሞ በላከው በእርሱ እንዲያምኑ። ለዚህ የሚቀድመው በኢየሱስ ክርስቶስ ማመን ነው። የማቴዎስ ወንጌሎቹ ይህንን አላሟሉ።